ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በመጀመሪያም የምንመለከተው እንግዲህ ለዛሬው ጨዋታ እንግዲህ የሲቲ ሁለተኛው በረኛ ትራፎርድ እንደሆነ ፋብሪዚዮ ሮማኖ ኮንፈርም አድርጎታል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ከታክቲክ ጋር በተያያዘ ነው እንግዲህ ፔፕ ጋርዲዮላ ሁለተኛው ግብ ጠባቂያቸው የሆነው ትራፎርድን በቋሚነት ለመጠቀም እያሰቡት። ለአርሰናል እንግዲህ የዛሬው የካራቦ ካፕ ዋንጫን ማንሳት ከአንድ ተራ የብር ዋንጫ ስብስብ ባለፈ የክለቡን የቅርብ ጊዜ ታሪክ የሚቀይርና አዲሱን የልዕልና ምዕራፍ የሚያበስር ትልቅ ክስተት ነው። ይህ ድል ለሰሜን ለንደኑ ክለብ በሶስት ዋና ዋና ነጥቦች ላይ ትልቅ ትርጉም ይኖረዋል። በመጀመሪያ ደረጃ የዛሬው ድል ለሚካኤል አርቴታ ፕሮጀክት የማረጋገጫ ማህተም ሊሆን ይችላል። ክለቡ ባለፉት ጥቂት የውድድር ዘመናት በፕሪሚየር ሊግ የደረጃ ሰንጠረዥ አናት ላይ ተቀራራቢ ፉክክር ቢያደርግም ያንን ጥረት ወደ ተጨባጭ ዋንጫ መለወጥ አለመቻሉ እንደ ትልቅ ጉለት ሲነሳበት ቆይቷል። ይህንን ዋንጫ ማንሳት ግን የቡድኑን የታክቲክ ብስለትና የአሸናፊነት ስነልቦና በተግባር የሚያረጋግጥ ይሆናል። በተለይም በታላቁ ዌምብሌይ ስታዲየም ማንቸስተር ሲቲን የመሰለ ግዙፍ ክለብ ጥሎ ማለፍ ዋንጫ ማንሳት ተጫዋቾቹ ማሸነፍ እንችላለን የሚል ጽኑ እምነት እንዲያሳድር ያደርጋቸዋል። በሁለተኛ ደረጃ እድሉ ለቀሪ የውድድር ዘመን እንደ ኃይል ሰጪ ሞተር ያገለግላል። አርሰናል በአሁኑ ሰዓት በፕሪሚየር ሊጉና በሻምፒዮንስ ሊጉ ወሳኝ ምዕራፍ ላይ ይገኛል። የካራቦ ካፕን በመጋቢት ወር ላይ ማሳካት በቡድኑ ውስጥ ያለውን መነቃቃት ወደ ላቀ ደረጃ ከፍ ያደርጓል ተብሎ ይጠበቃል። ይህ ስኬት ተጫዋቾቹ በቀጣይ ለሚጠብቃቸው ፈታኝ ጨዋታም ያላቸውን በራስ መተማመን የሚጨምር ሲሆን፣ በተቃራኒ በተፎካካሪያቸው ላይ የስነ ልቦና ጫና የመፍጠር አቅም ይኖረዋል ተብሎ ከመጠበቁ አንጻር የአርሰናል ደጋፊዎች ይህንን ዋንጫ እንደ ቀላል ነገር መመልከት አይገባችሁ። ምክንያቱም ዋንጫው በተለይ ቀሪው የአርሰናል የውድድር ዘመን ላይ የሚኖራቸው የስነ ልቦና ኢምፓክቱ ከፍ ያለ ነው ተብሎ ይጠበቃል። የአርሰናል ዳይሬክተር ጆርጅ ክሮንኬ የካራቦ ካፕ የፍጻሜ ጨዋታ ለመታደምና ከክረምቱ የዝውውር መስኮት በፊት በሚደረጉ ንግግሮች ላይ ለመገኘት ለንደን ገብቷል ተብሏል። ጆርጅ ክሮንኬ ከሚካኤል አርቴታና ከአንድሬ ቤርታ ጋር ይመካከራል። የክሮንኬ አባት እሁድ በዌምብሌይ የመገኘት ጉዳይ እስካሁን ባይረጋገጥም ምንጮች ግን መገኘታቸው እንደማይቀር ይገልጻሉ። አርሰናል በክንፍ ተከላካይ፣ በመሃል ሜዳና በግራ ክንፍ ቦታዎች ላይ መጠናከር እንዳለባቸው እንደተረዳ ተገልጿል። እኔ ከዚህ በፊትም ደጋግሜ ስነግራችሁ ነበረ። የአርሰናል በተለይ በማጥቃቱ ረገድ አርሰናል አሁንም ትችት የሚነሳበት ክለብ እንደሆነ ይታወቃል እና ሚካኤል አርቴታ ምሁር እንግዲህ ተጭኖ እንዲጫወት የሚያደርገው ነገር ሪዝን ይሄ ነው ብዬ ነው የምገምተው። ምክንያቱም ጎሎችን የማስቆጠር አቅሙ ወይም ፐርሰንቴጁ ዝቅተኛ እንደሆነ ይታወቃል። ወደፊት በሚጓዝ ጊዜ አጥቂዎቹ ይህን ያህል ክሊኒካል ባለመሆናቸው ምክንያት ማለት ነው። ስለዚህ ምንድነው ሚካኤል አርቴታ ሞር በመከላከል ኩዊክ ካውንተሮችን በመጠቀም የተቃራኒ ክለቦች ላይ ጎል ሲያስቆጥሩ ተመልክተናል። በተለይም ደግሞ ከትላልቅ ክለቦች ጋር ሲገናኝ ማለት ነው። ስለዚህ አሁን እንግዲህ እንደ አጠቃላይ ያላቸውን ጥንካሬ ከፍ ለማድረግ በክረምቱ የዝውውር መስኮት በስፋት በመንቀሳቀስ ያላባቸውን ድክመት በሚገባ ለመፍታት ከወዲሁ ዝግጁ እንደሆኑ ነው እየተገለጸ የሚገኘው። አርሰናል ወደፊት እንግዲህ ጠንካራ የሆነ ነገርን ያስመለክታል ተብሎ ይጠበቃል። በተለይም በክረምቱ የዝውውር መስኮት በርካታ ተጫዋቾችን ማስፈረማቸው ምን ያህል ክለቡ ጥንካሬ እንዲያገኝ እንዳደረገ አይተናል እና በዋነኝነት ደግሞ ስቲል እስካሁን ድረስ ባሉት መረጃ ኬናን ይልድዝ የአርሰናል ዋነኛ ተመራጭ ይሆናል ተብሎ ነው የሚጠበቀው። ኬናን ይልድዝ በጣም ድንቅ የሆነ እንቅስቃሴን እያስመለከተ ያለ ተጫዋች ይሆናል። ራፋኤል ሊዮና፣ ኬናን ይልድዝ በዋነኝነት በአርሰናል የዝውውር ታርጌት ውስጥ የገቡ ተጫዋቾች እንደሆኑ የሚታወቅ ጉዳይ ነው። ሚካኤል አርቴታ እንዲህ ሲል ተናግሯል። ዋንጫው ምን ያህል ማሸነፍ እንደምትፈልጉ አሳዩ፣ አብረን በጋራ ዋንጫውን እናሸንፋለን፣ ይህ ፍጻሜ ነውና ለማሸነፍ መጫወት አለብን ሲል ሚካኤል አርቴታ ተናግሯል። ከዛ ውጪ ከለንደን ሰማይ ስር የእግር ኳስ ሕግጋትን የሚሽር አዲስ ታምር እየመጣ እንደሆነ ተነግሯል። የ14 ዓመቱ ሉዊስ ሙኞዝ የአርሰናል መለያ ለብሶ ሜዳው ሲታይ እግር ኳስ ራሷ በአድናቆት የምትሰግድለት እንደምትመስል ነው ታማኝ የሚባሉ ምንጮች የገለጹ የሚገኙት። ገና በለጋ ዕድሜው ዓለምን ያስደነገጠው ይህ ድንቅ የአጥቂ አማካኝ አርሰናል የተሰጦች ማዕድን መሆኑን በድጋሚ አስመስክሯል። ለተቀናቃኞች ቅዠት፣ ለመድፈኞቹ ግን ኩራት የሆነው ሙኞዝ እየመጣ እንደሆነ ታውቋል። እነ ሳካ፣ ሊዩስ ስኬሊ እና ዋኔሪ እና ዶማን ያፈራው ሄሊንድ ሌላውን ኮከብ ለዓለም ለማስተዋወቅ ተቃርቧል ተብሏል። በጣም ድንቅ የሚባል እንቅስቃሴን እያስመለከተ ይገኛል። ከዛ አንጻር እንግዲህ አርሰናሎች የተጫዋቹን እድገት በሚገባ እየተከታተሉት እንደሚገኝ ነው እየተገለጸ የሚገኘው። ከዚህ በፊትም በአርሰናል የአካዳሚ በርካታ ተጫዋቾች መውጣት እንደቻሉ ይታወሳል።
አርሰናል ባለፈው ወር ከብሬንትፎርድ ጋር ከመጫወቱ በፊት ሚካኤል አርቴታን የዋናው ቡድን ከ21 ዓመት በታች ጋር ካሉ ተጫዋቾችና አባላቶች እንዲለያዩ አዟል። ይህ የሚሆነው የቀድሞ አሰልጣኝ መሐመድ አሊ ባለፈው ክረምት ክለቡን ለቆ ብሬንትፎርድን ከተቀላቀለ በኋላ የታክቲክ ጉዳይ ሾልኮ እንዳይወጡ ለማድረግ ነው ተብሏል። እንግዲህ ይህንን ያደረገው እንግዲህ ሚካኤል አርቴታ እንደሆነ ነው እየተገለጸ የሚገኘው። ኬፓ አሪዛባላጋ ለአፍሪካ ፍጻሜ ጨዋታ ቋሚ እንደሚሆን ይጠበቃል። እንግዲህ በተለይ በእንደዚህ አይነት ውድድሮች ላይ አሪዛባላጋ በቋሚነት ሲሰለፍ ተመልክተናል እና አሪዛባላጋ ከታክቲክ አንጻር ነው እንግዲህ ልክ ማንቸስተር ሲቲዎች እንዳደረጉት በቋሚነት የመሰለፉ እድሉ ከፍተኛ እንደሆነ ነው እየተገለጸ የሚገኘው። ዴቪድ ራያ ስለ ቡካዮ ሳካ እንዲህ ሲል ተናግሯል። እሱ አርሰናልን ይወደዋል፣ ለሱ ይኖራል። እሱ ማለት ለክለቡ ደጋፊዎችና ለቡድን አጋሮቹ ሁሉም ነገር ነው። ሁሌ ፈገግ እንዳለ ነው። ቡካዮ ሳካ የአርሰናል ነው ሲል ዴቪድ ራያ ተናግሯል። ዴቪድ ራያ ራሱ እንግዲህ ለአርሰናል እየሰጠ ያለው ነገር ሁላችንም ተመልክተናል። አርሰናል እንግዲህ ያለ ዴቪድ ራያ ቢሆን ኖሮ ብዙ የተለዩ ክስተቶች ይኖሩ ነበረ። ከባባድ ኳሶችን ሴፍ በማድረግ የሚታወቅ ግብ ጠባቂ እንደሆነ ይታወቃል እና ከዛ አንጻር ለአርሰናል እየሰጠ ያለው ነገር እንዲህ ቀላል የሚባል ወይም በቀላል የሚታይ ነገር አይደለም። አርሰናል እዚህ ቦታ ላይ እንዲቀመጥ ያደረገው ዴቪድ ራያ እንደሆነ የሚታወቅ ጉዳይ ነውና በሚቀሩት ጊዜያትም ለአርሰናል ግልጋሎቱን በመስጠት አርሰናል አንድ ስቴፕ ወደፊት ከፍ እንዲል ይረዳዋል ተብሎ ይጠበቃል። ምክንያቱም ተጫዋቹ ያለው ፖቴንሻልን ሁላችንም እናውቃለን እና በተለይም እንግዲህ ከባባድ የሚባሉ ሹቶችን ሴቭ የሚያደርግ ግብ ጠባቂ ነው እና አሁን አርሰናል እንግዲህ የዚህ ተጫዋች ጥንካሬ እንዳስደመማቸውና በቀጣይም እንግዲህ በአርሰናል ቤት ይቆያል ተብሎ ነው የሚጠበቀው። በዛሬው ዕለት እንግዲህ በካራቦ ካፕ አርሰናል ማንቸስተር ሲቲን የሚገጥም ይሆናል። መልካም የሆነ ውጤትን እንመኛለን። የውጤት ግምታችሁን አስቀምጡልኝ። በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች እኛን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙ ተመኘው።